መሶብን በእኛ ልጆች በእኛ ሲስተም እዚህ ቦታ መጀመር ይሄ ለኢትዮጵያ ሕዝብ ትልቅ የምስራች ነው። በሌብነት ላይ ያለን ጥላቻ በሌብነት ላይ ያለን ጥያቄ ፈርዬ ያዘ የሚሄደው ሲስተም ስንጠቀም ሲስተም ካልተጠቀምን ሰውና ሰው የሚያደርጉትን የሁለት አካላት ድርድርና ስምምነት በቀላሉ መንግስት ይደርስበት አይችልም። ሌብነት በውስጥ ያለ ክፉ ስፒሪት ስለሆነ በቀላሉ ማወቅ አይቻልም። በገቢዎች ምሬት አለ፣ በኦዲት ድርድር አለ፣ ገቢዎች ይደራደራሉ ይባላል። ወደ ሲስተም ሲመጣ ወደዚህ ሲመጣ ነገር እየቀነሰ ይሄዳል። ጎሽ እንደዚህ አድርጋችሁ ገላግሉን እንጂ አንችላቸው። ክፍለ ከተማና ወረዳ ላይ ያለ በቃ የመልካም አስተዳደር ችግር ደረቅ ከየት እንደተመጡስ ማታቃቸው ደረቅ ብልጽግና 75% የሚያስወቅሱት እነሱ ናቸው። በቃ ችግር ናቸው ውስጡ ያሉት ሙሰኛ ወረዳ ክፍለ ከተማ ውስጥ ጌታ ሆይ ድረስ ምን ደረቅ ህዝብ አገልግሎት መስጠት አይፈልግ። ኢቨን በፊት ሙስና የሚሰጠው እንደዚህ ያዛት ምናምን ተብሎ በእጅ ነበር። እነሱ አሻሽለው ኪዋር ኮድ ደረታቸው ላይ እስካን አድርገው ሰጣቸው ደስ የሚላቸው ሌቦች አሉ። አሁን ተገላገልናችሁ። መሶብ የአንድ ማዕከል አገልግሎት በቃ ገላግሌ ነው። እዛ ጋራ አጉላላለሁ፣ ቀበላለሁ፣ እመቻቻለሁ ምናምን ብትል በቃ ሲስተሙ ሪፖርት ስለሚያደርግ እስር ቤት ካቴና ይመጣልሃል፣ ትገላገለዋል። ይሄን ደግሞ የምትሰጡም ሰዎች ደግሞ አድቡ፣ ሙስና አትስጡ። በቃ እናንተ ሙስና ትወዳላችሁ መስጠት፣ ልክ እንደ መቀበል የምትቆጥሩት እውነት ለመናገር እኮ ከፍተኛው ህዝቡ ምሬት የሚያደርገው ለውጡን ይቀበላል፣ የሚያየውን ነገር ያመሰግናል። ግን ክፍለ ከተማ ወረዳ የሆነ ቦታ ስትሄድ ደረቅ ሌባ አለ። ደረቅ ሌባ አይነት እንዲህ ፍጥጥ ብሎ የሚጠይቅክ ውሃ ጠጡ። እንደዛ ሌቦች ክፍለ ከተማና ወረዳ ስትንቀባረሩስ ደግሞ ቅብር ስትሉ ደግሞ እኮ ደህና ስራ ሰርታችሁ ነው የምትመስሉት እኮ ስትንቀባረሩ። እግዚአብሔር ይስጣችሁ ገላገልከን ከእንደዚህ አይነት ደረቅ ሌቦች።